ሰላም ለእናንተ ይሁን። በዓለም ዙሪያ የምትገኙ ውድ ወገኖቼ ከእናንተ ጋር አብረን ዛሬ ከዮሐንስ ወንጌል ጌታ ኢየሱስ ክርስቶስ ያገለገላቸውን ሰባቱ እኔዎች እነማን ናቸው፣ ማረጋገጫውስ ምንድነው የሚለውን አብረን ከእናንተ ጋር እናያለን። ጌታችን ኢየሱስ ክርስቶስ በምድር ላይ ያለ በዮሐንስ ወንጌል ላይ ያስተማራቸው መልእክቶች አሉ። እነዚያም ሰባቱ እኔዎች ይባላሉ። ሰባቱ እኔዎች እነማን ናቸው? ሰባቱ እኔዎች አንደኛ በዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ላይ ጌታችን ኢየሱስ ክርስቶስ ሲያገለግል የሕይወት እንጀራ እኔ ነኝ አለ። ከእርሱ ውጪ ሌላ ሁሉ የራብ እንጀራ ነው፣ የሆድ እንጀራ ነው። ሆድን ለመሙላት ራቡን ለመከላከል የሚበላበት እንጀራ ነው። ጌታችን ኢየሱስ ክርስቶስ ግን የሕይወት እንጀራ ነው። መጽሐፍ ቅዱስ ስለዚህ ነው ዮሐንስ ወንጌል ምዕራፍ 6:35 ላይ የሕይወት እንጀራ እኔ ነኝ ብሎ ጌታ ኢየሱስ ክርስቶስ እየሰበከ ያለው። ሁለተኛው ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ ጌታችን ኢየሱስ ክርስቶስ የዓለም ብርሃን እኔ ነኝ አለ። ወደ ክርስቶስ ኢየሱስ ያልመጣ ሁሉ በዓለም ጨለማ ውስጥ ነው የሚገኘው፣ ወደ ዓለም ብርሃን ውስጥ አልመጣም። ጌታ ኢየሱስ ክርስቶስን የማይከተል ማንም ቢኖር በዚህ ዓለምም ቢሆን ጨለማ ውስጥ ነው፣ ወደ ሰማይም ቢሄድ በዘላለም ጨለማ ውስጥ ይሆናል። ስለዚህ እርሱ የዓለም ብርሃን ነውና እኔ የዓለም ብርሃን ነኝ አለ። ከእርሱ ውጭ ሌላ ቦታ የምትሯሯጡት ሁሉ ወደ ጨለማ ነው የምትገቡት እንጂ ወደ ብርሃን አትገቡም። ብርሃንን ለማግኘት አትችሉም። ስለዚህ ወደ ብርሃን፣ ወደ ዓለም ብርሃን፣ ወደ ክርስቶስ ኑ። ሶስተኛው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ እውነተኛ የበጎች በር እኔ ነኝ አለ። ያለ ክርስቶስ ኢየሱስ ሰው የመንግሥተ ሰማያትን መግቢያ በር ሊያገኝ አይችልም። በሩ እኔ ነኝ ብሎ እሱ በዮሐንስ ወንጌል ላይ ብዙ አስተምሯል። ስለዚህ ካለ ኢየሱስ ክርስቶስ የመንግሥተ ሰማያትን መግቢያ በር አገኛለሁ ብላችሁ የሚታስቡት ዘበት ነው፣ ለዘላለም አታገኙ። ለምን? የሞተልን እርሱ ነው። ኃጢአታችንን ያስወገደው እርሱ ነው። በደሙ ያጠበው እርሱ ነው። ካለ እርሱ እነሆ በሩን አታገኙ። ስለዚህ በሩን ለማግኘት ወደ እሱ ነው። አራተኛው ነገር በዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ ጌታችን ኢየሱስ ክርስቶስ ያገለግል መልካም እረኛ እኔ ነኝ አለ። እረኛ መልካም እረኛም አለ፣ ክፉ እረኛም አለ። መልካም እረኛና ክፉ እረኛ ልዩነቱ ምንድን ነው? መልካም እረኛ ለበጎቹ ነፍሱን ያኖራል። ጌታ ኢየሱስ ክርስቶስ ሲያገለግል በዮሐንስ ወንጌል ምዕራፍ 15 ላይ ምንድን ነው ያለው? መልካም እረኛ እኔ ነኝ፣ መልካም እረኛ ለበጎቹ ነፍሱን ያኖራል ይላል። ጌታ ኢየሱስ ክርስቶስ በመላው ሕዝብ ፊት በጎልጎታ ላይ ተሰቅሎ ለኃጢአታችን ደሙን አፍስሶ ለነፍሳችን ነፍሱን ሰጥቷል። እሱ ሲያገለግል ምንድን ነው ያለው? ለወዳጆቹ ነፍሱን አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለም አለ። ስለዚህ ወደ መልካም እረኛ እንምጣ። ሌሎች እረኞች ሊኖሩ ይችላሉ፣ ክፉ እረኞች። እነዚህ እረኞች የዓለም መልካም እረኛም ቢሆን የዓለሙ መልካም እረኛ የሚሰጠው ምንድን ነው? ገንዘቡን ነው፣ ሀብቱን ነው፣ ንብረቱን ነው፣ ፎቁን ነው፣ ህንፃውን ነው፣ ዩሮን ነው፣ ዶላርን ነው፣ ፓውንድን ነው፣ ሪልን ነው፣ ናዛን ነው። የሀገርም ይሁን የውጭ ዜጎችን ብር ነው የሚሰጠው፣ ስጦታ ነው የሚሰጠው። ጌታ ኢየሱስ ክርስቶስ ግን የሰጠው ምንድን ነው? የራሱን የገዛ ነፍሱን ነው አሳልፎ የሰጠው። ነፍሱን አሳልፎ ከመስጠት የሚበልጥ እረኝነት በዓለም ላይ ያለው ማንም የለም። ሌላ እረኛ ሁሉ ተኮላ ሲመጣ ጥሎ ይሮጣል። ኢየሱስ ክርስቶስ ግን ጥሎ አልሮጠም፣ ነፍሱን ነው የሰጠው። ወንድሜ ለአንተ ነፍሱን የሰጠውን ጌታ ኢየሱስ ክርስቶስን መልካሙን እረኛ ትተህ ነፍስን ለመግደል ወደሚሮጠው ወደ ሰይጣን አትሩጥ። ወደ አጋንንት፣ ወደ አውሊያ፣ ወደ ጨለ፣ ወደ ውቃቢ፣ ወደ ዛር፣ ወደ መናፍስትና ወደ ተለያዩ አጋንንታዊ ቤቶች አትሩጥ። መልካም እረኛ ክርስቶስ አለ ላንተ፣ ሞቶልሃል። ና የትም ዓለም ብትዞር መልካም እረኛ በዓለም ዙሪያ ሁሉ ሰባቱን አህጉራት ብትዞር መልካም እረኛ በዓለም ዙሪያ በፍጹም ልታገኝ አትችልም። መልካም እረኛው ኢየሱስ ክርስቶስ ራሱ ነው። እኔ አለ እሱ እኔ ራሴ መልካም እረኛ ነኝ አለ። ስለዚህ ወደ መልካም እረኛው ኢየሱስ ጋር ነው። አምስተኛው ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ እርሱ ራሱ ነው ያገለገለው።
ትንሣኤና ሕይወት እኔ ነኝ አለ። በዚያ ቦታ ላይ ደግሞ ትንሣኤና ሕይወት እኔ ነኝ ብሎ ቃሉን ብቻ ተናግሮ አልተወም። ቢታንያ ሄዶ አራተኛውን ቀን ሬሳ አልዓዛርን አንስቷል። ላንተም ትንሣኤ ይሆንልህ ዘንድ ከሞትክ በኋላ ላንተም የዘላለም ትንሣኤ ይሆንልህ ዘንድ ከፈለክ ወደ ኢየሱስ ክርስቶስ ና፣ ላንተም ትንሣኤ አለ። በክርስቶስ ኢየሱስ ላመኑት ሁሉ እነሆ ከሞቱ በኋላ ትንሣኤ አላቸው። ስድስተኛው ጌታ ኢየሱስ ክርስቶስ ያገለገለው ስድስተኛው ኢኖች መካከል ኃይለኛው ኢነ ምንድነው? ዮሐንስ ወንጌል 14:6 ላይ መንገድና እውነት ሕይወትም እኔ ነኝ አለ። ካለ ኢየሱስ ክርስቶስ የሰማይ መግቢያ መንገድ አታገኙም። ሌላው መንገድ ሁሉ ወደ ሲኦል ነው የሚያወጣው። የመላክ መንገድ፣ የማን መንገድ? የቅዱሳን መንገድ፣ የማን መንገድ? መጨረሻ ላይ ወደ ሲኦል ነው የሚያወጣው። ትክክለኛው መንገድ የኢየሱስ መንገድ ነው። ኢየሱስ መንገዱን እንዴት ነው ያስከፈተው? ሞቶ ነው መንገዱን ያስከፈተው። ነፍሱን ሰጥቶ ነው ያስከፈተው። ጌታ ኢየሱስ ክርስቶስ በቀልድ አላስከፈተም። ጎልጎታ ላይ ነው ያንን የመንግሥተ ሰማያትን መንገድ ያስከፈተው። ጎልጎታ ላይ ነው ያስከፈተው። ነፍሱን ሰጥቶ ነው ያስከፈተው። ያንን መንገድ ደሙን አፍስሶ ነው ያስከፈተው። ነፍሱን ሰጥቶ ነው፣ የገዛ ነፍሱን ሰጥቶ ነው፣ የገዛ ደሙን አፍስሶ ነው፣ ጎልጎታ ላይ ተሰቅሎ ነው። ብዙዎች ሲክዱት ሳይክድ ደሙን ሰጥቶ ነፍሱን ሰጥቶ ደሙን አፍስሶ ሞትን ድል አድርጎ ላንተና ሰኔ ሞቶ ነው። ሰባተኛው እውነተኛ የወይን ግንድ እኔ ነኝ አለ። ወደ እውነተኛው ወደ ኢየሱስ ክርስቶስ ወደ ወይኑ ግንድ ና። ማረጋገጫውስ ምንድን ነው የሚባለው? ካለ እርሱ በቀር ማንም ዓለምን ሕዝብ ከኃጢአታቸው ለማዳን አይችልም። ለዚህ ነው እኔ እያለ 7 ጊዜ ተናግሯል። ታዲያ ማንን ልትፈልግ ነው ዓለምን ዙሪያ የምትሮጡ? ካለ እርሱ ማንም የሚያድን የለም። መላእክቱን ቅዱሳን ማንኛውን ምናቸውን ማንም ሊያድኑ አይችሉም። ስለዚህ አማራጭ የሌለው ሰባቱ ኢኖች እርሱ በምድር ላይ ያገለገላቸው የተናገራቸው ያረጋገጣቸው ዮሐንስ 6:35 የሕይወት እንጀራ እኔ ነኝ፣ ዮሐንስ 8:12 የዓለም ብርሃን እኔ ነኝ፣ ዮሐንስ 10:7 እውነተኛ የበጎች በር እኔ ነኝ፣ ዮሐንስ 10:11 እውነተኛ መልካም እረኛ እኔ ነኝ፣ ዮሐንስ 11:25 ትንሣኤና ሕይወት እኔ ነኝ፣ ዮሐንስ 14:6 መንገድና እውነት ሕይወትም እኔ ነኝ፣ ዮሐንስ 15:5 እውነተኛ የወይን ግንድ እኔ ነኝ፣ ዮሐንስ 10:11 መልካም እረኛ እኔ ነኝ ይላል። ስለዚህ ወደ እሱ ተመለሱ። ሰላምና ጤና ይስጣችሁ። ቻው።